እቺ እናት አሳዘነች። ድምጹን ሚዩት ያደረኩት ሙዚቃውን ፕሮሞት ማድረግ እንዳይሆንብኝ ነው። ከዲን ጋር የማይጋጩ ስራዎችን አብረው ሲሰሩ ምን አይል ፈገግታ ፊቷ ላይ እንዳለ ደስተኛ ሆና እንደምትሰራ እዚህኛው ቪዲዮ ላይ ግን ተመልከቷት። ልጁ አላቅም አስገድዷት ይሁን አንዳንድ ልጁ ቴዲ አፍሮ አልበም አወጣ። ተክቢር ልትሉ ነው? አልበም አወጣ ቴዲ አፍሮ ቁስላችንን ሊነካልን ይሄን ወንድማችን በጣም ነው የምወደው። አላህ መሐሪ ነው። ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራልና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። እጅግ በጣም ደስ የሚል ዜናው ምንድነው? فمن شرح الله صدره للإسلام فهو على نور من ربه من አሳዘነህ በሉኝ። እቺ እናት አሳዘነች። ድምጹን ሚዩት ያደረኩት ሙዚቃውን ፕሮሞት ማድረግ እንዳይሆንብኝ ነው። እኔ ስለ ልጁ አይ ዶንት ኬር ምንም እንትን አይለኝም። የፈለገውን መስራት ይችላል። ጥሩ መልካሙ ይሄ ነው ብሎ የሚያውቅ ሰው ነው። ስለሱ አያገባኝም። ግን እቺን እናት ተመልከቷት። ሌሎች ቪዲዮዎችን ገብታችሁ እዩና ስለ እስልምና ስለ ዲን ከዲን ጋር የማይጋጩ ስራዎችን አብረው ሲሰሩ ምን አይል ፈገግታ ፊቷ ላይ እንዳለ ደስተኛ ሆና እንደምትሰራ እዚህኛው ቪዲዮ ላይ ግን ተመልከቷት። ልጁ አላቅም አስገድዷት ይሁን አንዳንድ ልጆች አሉ ማለት የሆነ ባላቸው ይሄ የገቢ ምንጭ ምናምን ነገር ቤተሰባቸውን ቀኝ ግዛት የሚገዙ ልጆች አሉ። ምናልባት ይሄ ልጅ እንደዛ አይነት ባህሪ ካለበት አይዶን ነው። ግን ደስተኛ አይደለችም። እዚህ ቪዲዮ ላይ ልጁንም መከልከል አልቻለችም፣ አለመሳተፍም አልቻለችም። አይ ቲንክ ወዳ አይደለም እዚህ ቪዲዮ ላይ የገባች ያለችውና በጣም ነው ያሳዘነች። አላቅም አንዳንድ ሰዎች ምን እየጠበቃችሁ እንደሆነ አላህ Subhanahu Wa Ta'ala በቅርቡ ዑምራ አድርገው ነው የመጡት። አላህ እንደው በዛው ሰባት ሰጥቷቸው እኔ በጣም ደስተኛ ከሆኑ ሰዎች ውስጥ አንዱ ነበርኩኝ። ግን እናትየው በዚህ ልክ ሚዲያ ላይ የተሳቀቀች ቪዲዮ እንትን ስትል አላቅም ብቻ ለኔም ለአንተም ወንድሜ አላህ ሂዳያ ይስጠን። እልህ አትጋቡ። ሰው ቪዲዮ ላይ እንደዚህ ወጥቶ ሲናገራችሁ እልህ አትጋቡ። ምናልባትም የመመለሻ መንገዱ አንዱ ይሄ ሊሆን ይችላልና ወደ ቀልብህ ተመለስ። እናትህንም አታሳቃት። ቴዲ አፍሮ አልበም አወጣ። ተክቢር ልትሉ ነው? አልበም አወጣ ቴዲ አፍሮ ቁስላችንን ሊነካልን። ሱብሃንአላህ ሶሻል ሚዲያ ላይ ሳይ ከ8 ዓመት በኋላ የናፈቅነው ቴዲ አፍሮ አልበም አወጣል። ሙስሊሞች ሳይቀሩ ሼር ሲደራረጉት ነበር። ይሄ ሙጅሪም የሆነ የኢስላም ቀንደኛ ጠላት አዝማሪ የሆነ ሰው ትላንትና እስራኤል ማንን ስትጨፈጭፍ የነበረችዋን እስራኤል ፍልስጤሞችን ስትጨፈጭፍ የነበረችዋን እስራኤል እውቅና ሰጥቶ ኮንሰርት እኮ ለማዘጋጀት የሄደ ሰው እኮ ትላንትና ሙስሊሞችን ሲበድሉ ሲያሰቃዩ ደማቸውን ሲጠጡ የነበሩትን የናጼዎችን የእነሱን እኮ ዘክሮ ሲያቀነቅንላቸው የነበረ ሰው እኮ ነው። ዛሬ አንተ ቴዲ አፍሮ ብለህ ታቀነቅንለታለህ። አላህ ፊት ትቆማለህ። የአንድ ሸኽን ንግግር የአንድ ሸኽን ኹጥባ የአንድ ሸኽን ሐዲስ በዚህ ልክ ብናሰራጨው ኖሮ የት በደረስን ኖሮ። አላህን ፍሩ። አሁንም ስፔሻሊ የሙስሊም ጠላት የሆኑ ሰዎችን ደግሞ ጠላት አድርገን ልንይዝ ይገባል። የአላህ ጠላት ሆኖ የሙስሊም ጠላት ሆኖ የቁርአን ጠላት ሆኖ አንተ እንዴት አድርገህ ወዳጅ አድርገህ ትይዘዋለህ? የአላህ ጠላት መሆን ካላማረ በስተቀር የልጆችና ደስተኛና አለቀንም ይመስገነው። ይሄን ወንድማችን በጣም ነው የምወደው። አላህ መሐሪ ነው። አላህ ቸር የሆነ ጌታ ነው። እርግጥ ነው በአንድ ወቅት አንድ ሰው የሆነ ነገር ነገረኝ። ወንድማችን ጃሉድ
ተከራይቶ የሚኖርበትን ቤት አከራዩን ያውቃት ነበረ። ሙስሊም አከራይ ነበረችውና ረመዳን ላይ ቤት ውስጥ ሆኖ ሳይወጣ ይጾም ነበረ እና እቺ አከራይ ነበረች ለሱሁርና ለኢፍጣር ምግብ ስትሰጠው የነበረው ብሎ ነገረኝ። ማንም ሰው አላህ በውስጡ ይኖራል። ወደ አላህ መንገድ ለመመለስ ግን የሚገረግረን የሚይዘን ደግሞ ነፍስያና የሸይጣን አሰራር አለ። ያንን አሰራር የምናሸንፍበት መንገድ ደግሞ ወንድም ለወንድሙ በሚያደርገው ጥሪ ነውና እንደዛ አስብ ነበረ። ከዚህ ቀደም በስንተኛው ዙር እንደሆነ አላቅም ዘምዘም ያው ስትመጡ ከኡምራ ስትመጡ ዘምዘም አንድ ነው የሚፈቀደው፣ አንድ ብቻ ማለት ነው። አንድ ዘምዘም ይዤ መጣሁኝ። ንያዬ ለወንድማችን ለጃሉድ ለመስጠት ነበር እና ጃሉድን እስካሁን አላገኘሁትም። ዘምዘሙ እንደታሸገ ተቀምጧል። ኢንሻአላህ የምታገኙት ሰዎች ብታገናኙ አንድም ዘምዘሙን ብንሰጠው ሁለትም ወንድማችን ስለሆነ ብንዘይረው ኸይር ይሆናል። ይሄ ወንድማችን ወደ ደስታ ወደ እውነተኛ ደስታ የመመለስ ስራ ላይ ሰበቡን አገኘን ማለት ነው። እድለኞች እኛ ነን የምንሆነው ኢንሻአላህ እንደምንገናኝ። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራል እና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጭ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይዶን ነው ምን ልጠይቃችሁ እንደመጣው ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይሄንን ሰውዬ የፈለገ ታጣቂ ቢሆን የፈለገ ሻለቃ ቢሆን የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሃኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል።
አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህ ወር የሚሰራ ወንጀል ረመዳን ውስጥ ከሚሰራ ወንጀል አላህ ዘንድ እጅጉኑ ከባድ ነው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሽሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርባዕቱን ሑሩም ከነሱ አራቱ የተከበሩ ናቸው። እነማን ናቸው እነዚህ ወራት? ዙልቂዕዳ ነው፣ ዙልሕጃ፣ ሙሐረም፣ ረጀብ። አሁን ዙልቂዕዳ ላይ እንገኛለን። አስከተለና ምን አለ አላህ ሱብሓነሁ ወተዓላ ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥ ነፍሶቻችሁን አትበድሉ። ይህ ማለት ምን ማለት ነው? አንድ ሙእምን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ሊሃዛ ወንድም እህቶቼ በሁሉም ወራቶች ወንጀል መስራት እንደሌለብን ሁሉ በእነዚህ ወራቶች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ለምን? በእነዚህ ወራቶች የሚሰሩ ወንጀሎች አላህ ዘንድ እጅጉኑ ከባድ ተደርገው ነው የሚመዘገቡት። በጅዳና በአካባቢዋ የምትኖሩ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ይህንንም ቪዲዮ በውጭ ሀገር ለሚኖሩ ኢትዮጵያውያን ሼር አድርጉላቸው። በጅዳና አካባቢዋ የአሸዋ ብናኝ ሰማዩን በመሸፈኑ ዜጎች ጥንቃቄ እንዲያደርጉ መልእክት ተላልፏል። ታዲያ በተቻለ አቅም ዜጎች ከቤት ስትወጡ የአፍና አፍንጫ ጭንብል ማድረጋችሁን እንዳትረሱ። ይህንን ቪዲዮ ሁላችሁም ሼር ተደራረጉ።